የዛሬው እንግዳችን ደራሲ እንዲሁም የእዝራ ሱቱኤል የጥናትና ምርምር ማዕከል መስራች የሆነው እዝራ ንጋቱ አጠገቤ ይገኛል። ስለ ኢትዮጵያ ታሪክ እናወራለን፣ ከህይወት ልምዱ ብዙ እንማራለን። አብራችሁን እንድትቆዩ ጋብዛችኋለሁ። ማዕከሉ ምንድን ነው ዓላማው፣ ምን እየሰራ ነው የሚለውን እስቲ ብናይ። እዝራ ሱቱኤል የጥናትና ምርምር ማዕከል ሚያዝያ 16 2010 ዓ.ም በፈረንሳይ ለጋሲዮን ላይ የተመሰረተ ማዕከል ነው። በዋነኛነትም ያሉንን ባህልና ትውፊቶች በአስተሳሰብ ደረጃ ማዳበር፣ የታሪክ ሰነዶችን መንከባከብ፣ በዲጂታል ስርዓት ተደራሽ ማድረግ፣ በህትመት ጽሑፍ ታሪክ መሰነድ፣ የልቦና ውቅርን በልጆቻችን ውስጥ ማስረጽ፣ ታሪክን እንደ ካፒታል ወስዶ ዓለም አቀፍ ማድረግ በዋነኛነት የሚያከናውናቸው ስራዎች ናቸው። እዛ ባለፈ እንግዲህ እንደዚህ ታሪክን ለመመራመር ደራሲ ለመሆን ውልደት አስተዳደግ ትልቅ ዋጋ አለው ብለን እናምናለን እንደ ዊዝደም ፖድካስት። ስለዚህ ውልደት አስተዳደግ ምን ይመስል ነበር የሚለውን ብናይስ? በእናቴም በኩል በአባቴም በኩል ያሉ የሀገር ባለውለታ ቤተሰቦች ናቸው። በአባቴ በኩል ያለውን ታሪክ ባነሳ ደጃዝማች ከፈለ ወልደ ጻድቅ የሚባሉ የመንዝ ስመጥር አርበኛ ነበሩ። የእሳቸው ቤተሰብ ነኝ። በእናቴ በኩልም በአድዋ ጦርነት በበሬ ጫንቃ ሆነው ከፍተኛ ጀብዱ የፈጸሙ ትልልቅ ቤተሰቦች ናቸው እና በዛ ውስጥ ኢትዮጵያዊነትን እየተማርኩ ነው ያደግኩት። መልካም፣ በጣም አሪፍ። እንግዲህ ወደ ትምህርት ደግሞ እንግባ። ምን አይነት ተማሪ ነበርክ? ምን ትምህርት በጣም ይመች ነበር የሚለውን ስናይ፣ ሁለተኛ ክፍል ሶስተኛ ክፍል ሆኜ የነ ጸሐፊ ትእዛዝ ገብረስላሴ የጻፏቸው የኢትዮጵያን ታሪክ ከንግስት ሳባ ጀምሮ እስከ ዳግማዊ ሚኒሊክ ድረስ ያለውን ፎቶግራፎች የያዘ ትልቅ መጽሐፍ ክቡር አቶ ተክለ ጻድቅ መኩሪያ የኢትዮጵያ ታሪክ አፄ ቴዎድሮስ ከኃይለስላሴ የተሰኙት መጽሐፎች ደብተሬ ላይ የሳልኩኝ ነው ያደግኩት። እሱን ያዝን። እንግዲህ ከዛ በኋላ ወደ ተፈሪ መኮንን ትምህርት ቤት ደግሞ ገብተ ነበረ። እዛ ደግሞ ያቋቋማችሁት ማዕከልም ነበር። እስቲ ስለ እሱስ ብናወራ። እንግዲህ ተፈሪ መኮንን ትምህርት ቤት ከ2006 ከ2009 ዓመተ ምህረት ድረስ ለ4 ዓመታት ቲያትሪካል አርት ነበር ያጠናሁት። ሰፋፊ ቤቶች ናቸው እና እዛ ውስጥ ነው ያን ማዕከል አቋቁመን የነበረው። በጣም ደስ የሚል ጊዜ ነበረ በትምህርት ቤት ቆይታችን። በዛም አገልግሎታችን ነው የተማሪዎች ካውንስል አባላት ሆነን እኔም በጸሐፊነት ሌሎችም ጓደኞቼ በአባልነት ሆነን ትምህርት ቤት መመረቂያ መጽሔቶችን በኃላፊነት ያዘጋጀ ነው። በዛ ምክንያት ነው። መልካም፣ በጣም አሪፍ። ከዛ ደግሞ ከትምህርት አለቀ ወጣክ፣ የመጀመሪያ የሰራኸው ስራ ምን ይመስል ነበር የሚለውን ብናይስ? እንግዲህ ያው ከዛ ትምህርት ቤት ተምረን ስንወጣ እንትን መቀጠል አልቻልም። ያን ማዕከል የሚያስቀጥለው ጠፍቶ ታሽጎ እኛም እንዳንገባ ተደርገን ወጣን። ሚያዝያ 16 ቀን 2010 ዓ.ም የእዝራ ሱቱኤል የጥናትና ምርምር ማዕከል በፈረንሳይ ለጋሲዮን እንዲመሰረት ምክንያት ሆኗል ማለት ነው። መልካም። እንግዲህ ጥናትና ምርምር ማዕከል ስንል ምንን ለመግለጽ ተፈልጎ ነው እንደዛ የተባለው? ከዛስ ደግሞ ስራዎቹ ምን ምን ይመስላሉ የሚለውንስ ብናይ። ያው ጥናትና ምርምር ማዕከል ተብሎ ሲመሰረት የሀገራችን ታሪክ እጅግ በጣም ሰፊ ታሪክ ነው ያለው። ሀገራችን የጀግና ሀገር ነው። እዚህ ጋር ስለ ጀግንነት አንድ ነገር ማለት እፈልጋለሁ። ጀግንነት በ5 ፊደላት የተወሰነ ቃል አይደለም። በየጊዜውም ሲነገር ስለምንሰማው ርካሽ አድርገን አንቆጥረውም። ይህ ቃል ባቀረብነውና ባጠናነው መጠን የትርጉም ሀብቱ ተባዝቶ ይታያል። ብዙ ሰዎች ከሚገምቱት በላይ ከሚያስቡትም ሌላ ሆኖ እናገኘዋለን። ጀግንነት በትርጉም የጋተ ቃል ነው። ምን ጊዜም አይነጥፍም። ወተቱም መንፈስን ያረካል፣ ቅቤውም የህሊና ጫንቃ ያዳብራል። ጀግንነት ጎበዝነት፣ አርበኝነት፣ ንቃት፣ ትጉነት፣ ጠንካራነት፣ እሙንነት፣ ታዛዥነት፣ ሰላማዊነት፣ ትዕግስተኛነት፣ ሌላም ሌላም ጥሩ በጎ ነገር ሁሉ ነው። ጀግንነት የሞራል ጉልበት የመንፈስ ኃይል ነው። ዘሩ አይመክንም። መንግስታት በእርሱ ይመሰረታሉ፣ ጸንተውም ይኖራሉ። ጀግንነት የሰላም እረኛ ነው። ጸጥታም በእርሱ ትጠበቃለች። የድል ሜዳሊያዎችንም የታሪክ አምድ ይሰጣቸዋል። የትምህርትንም ፈር ይከተላል። የእውቀት ተራራንም ይወጣል። የሀገራችንን ታሪክና የጀግኖችን ህይወት የምንመለከተው በመጽሐፍት ነው። እንግዲህ መጽሐፍት የጥበብና የእውቀት መፍለቂያ፣ እውነተኛ የስልጣኔ ምንጭ፣ ያለፈውን ትውልድ ካለው ትውልድ ጋር አስተዋዋቂ፣ የመንፈሳዊም ሆነ የስጋዊ ዓለም ፋና በመሆናቸው የኢትዮጵያን የስልጣኔ እርምጃ
ከማፋጠናቸውም በላይ በግዕዝና በሌሎችም ልዩ ልዩ ቋንቋዎች ሚስጥራቸው ተሸፍኖ የነበረው ብዙዎቹ ሚስጥራት እየተገለጡ አእምሮ ያልጎለመሰ ኢትዮጵያዊ አይገኝም። በድርሰት ያልበለጸገና የሥነ ጽሑፍ ቅርሱ ያልተስፋፋ አገር ወይም ሕዝብ ስልጣኔው የተሟላ መሰረት አይገኝም። ለዚህም ንባብ ወሳኝ ነው። ወደ መጽሐፎች ደግሞ እንምጣ። እንግዲህ ከዛ በኋላ መጽሐፎች ጽፈሃል። እነዛ መጽሐፎች ምን ምን ይሰኛሉ? ምንስ ላይ ያተኩራሉ? በምንስ ምክንያት ተጻፉ? እንግዲህ ያው የዕዝራ ሱቱኤል የጥናትና ምርምር ማዕከል ባለፉት 8 ዓመታት 46 የሚሆኑ የታሪክ መጽሐፎችን አዘጋጅቷል። በእርግጥ አልታተሙም፣ ነገር ግን በቆዳ ተጠርዘው የሚታዩ ናቸው ማለት ነው። ከአድዋ ጦርነት እስከ ካራማራ የድል ታሪክ ያለውን የታሪክ እውነት የሚያሳዩ ናቸው። ከዛ ባሻገር ደግሞ እነዚህ ስራዎች መተዋወቅ አለባቸው ብዬ በማመን መስከረም ወር 2017 ዓ.ም እዚህ አዲስ ኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወመዘክር ፓናል ዲስከሽን ተደርጎ ነበረ። ምን ላይ ያተኮረ ነበር? ፓናል ዲስከሽኑ የጥናትና ምርምር ማዕከሉ ያከናወናቸው መዛግብቶች ጉብኝትና ጥናት ቀረበ። በጊዜው ጋዜጠኛ ጥበቡ በለጠ የአሃዱ ሬዲዮ ስራ አስኪያጅ በክብር እንግድነት በተገኙበት የኢትዮጵያ ኮሪያ ዘማቾች ማህበር፣ የጥንታዊ ኢትዮጵያ አርበኞች ማህበር፣ የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናት ምርምር ተቋም፣ የአዲስ አበባ ስካውት ማህበር አባላቶች በተገኙበት ትልቅ ውይይት ተደረገ እና እነዚህ መጽሐፍቶች ታትመው ቢወጡ የሚል ሀሳብ ቀረበ እና በዛን ጊዜ የነበሩ አንዳንድ ወገኖቼ 40,000 ብር ስጦታ ሰጥተውኝ የመጀመሪያው መጽሐፍ የታተመ ማለት ነው። ይህ መጽሐፍ ሰንደቅ ዓላማችን የሚል ነው። የ5 ዓመታት የአርበኞች የድል ታሪክ የሚዘክር የሚያወሳ ቀዳማዊ ኃይለ ሥላሴ ከሱዳን ካርቱም ወደዚህ ሲመጡ በመላ ኢትዮጵያ የተደረጉ የጦርነት ዜናዎች፣ ገድሎች፣ ስፔሲፊክ ታሪኩ በትንታኔ የቀረበበት ነው። እዚህ ላይ ላመሰግን የምወደው ፕሮፌሰር ዳንኤል ቅጣው የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ምክር ቤት አባል ናቸው። ይህን ዓላማ ተመልክተው ጀግኖች ታሪክ እንደሆነ አይተው የጥንታዊ ኢትዮጵያ አርበኞች ማህበር 100 ቅጂዎች እንዲገዛ በመደረጉ ገንዘቡ ተሟልቶልኝ መጽሐፉም በስኬት ሊታተም ቻለ። አሁን ደግሞ በቅርቡ ታህሳስ 2018 በዚህ ዓመት አርበኞችና ጀግኖች የተሰኘ የ5 ዓመታት የጀግኖች አርበኞች ታሪክ አሁንም የመጀመሪያውም በ5 ዓመታት የጣሊያን ጦርነት ታሪክ ላይ ነው የሚያተኩረው። ሁለተኛውም የኢትዮጵያ ከድል በኋላ የነበራት መልክ ምን ይመስላል የሚለው የአንድ ሀገር ሕዝብ ባህል የሀገሩ ሕዝብ ለብዙ ዘመናት ሲያከናውነው የኖረ ስልጣኔ ውበት ነው። ይህም ስልጣኔ ሕዝቡ ለወደፊት የሚያደርገው የእድገት እንቅስቃሴ ሊያፋጥንለት ይችላል። ሰው ለማድረግ ለመስራት ከፍተኛ ዓላማ ላይ ለመድረስ በራሱ መተማመን ይኖርበታል። ለሚሰራውም ሁሉ እምነት ስለሚያስፈልገው ማለት ነው። ካልሆነ የሚሰራው ሁሉ ስለሚያጠራጥር የተፈለገው ግብ ለመድረስ አይችልም። ራሱን ማንነቱን ካወቀ ግን የአሰራር ዘዴውን በማሻሻል ከሱ የሚፈለግበትን ለመፈጸም ይችላል ማለት ነው። ሆኖም እኛ አፍሪካውያን አንዳንዶቻችን በታሪካችን በባህላችን አንኮራም። ከዚህም የተነሳ በባህላችን በስልጣኔያችን የወደፊቱን የአሁኑን ስልጣኔያችንን ለመተመን አንችልም፣ አልቻልንም። ለዚህ ዋና ምክንያት የሆነው በባህላችን በታሪካችን በስረ መሰረቱ ስለማናምንና የውጭውን የፈረንጁን ባህል እንደራሳችን ካለምንም ጥያቄ ለመቀበል ስለምንሞክር ነው። እዚህ ላይ መጥቀስ ቢያስፈልግ አውሮፓውያን ሰዓሊዎች የዘመናዊውን የስዕል አሰራር ዘዴ ዝብርቅርቅ የስዕል አሰራር ዘዴ አልፈለሰፉም። የጥንት አፍሪካውያን የአሰራር ዘዴ ማለት የአፍሪካውያን ቅርጻ ቅርጽ አሰራር ዘዴና የአፍሪካውያንን የማስክ አሰራር ከወሰዱ በኋላ ከእነሱ አስተሳሰብ ጋር በማዋሃድ ለመስራት ችለዋል። ከዚህም ዘመናዊው የአውሮፓውያን የስዕል አሰራር ዘዴ ተጀመረ እያሉ ሊቃውንት ይናገራሉ። ይህ ከሆነ አፍሪካውያን የራሳቸው የሆነ ባህል ስልጣኔ ያላቸው ለምንድን ነው የአውሮፓውያንን አስተሳሰብ ሲከተሉ የሚታዩት? በቀኝ ግዛት ስር በነበሩበት ጊዜ ያገኙት ልምድ ሊሆን ይችላል። አፍሪካ ወደፊት የተቃና ዘመናዊ ስልጣኔ እንዲኖራት ስልጣኔ የህዝቧን የኑሮ ደረጃ የሚያሻሽል የእሷንም ደረጃና አቋም በዓለም ጠንካራ የሚያደርግ የጥንቱን ባህሏን ማንነቷን መገንዘብ ይኖርባታል።
ማንነታችንን ካወቅን ወደፊት በስልጣኔያችን ለመግፋት እንችላለን። ማንነታችንን ካላወቅን የውጭ ባህል ተገዥ ሆነን እንደምንቀር የታወቀ ነው። ማንነታችንን ካወቅን ራሳችንን ችለን የዓለምን ሕዝብ ክብር ልናጎናጽፍ እንችላለን። የአፍሪካውያንን ጥበብ፣ ስልጣኔ፣ ባህል፣ ታሪክ የአሁኑ ትውልድ በደንብ እንዲገነዘበው እንዲያውቀው ያስፈልጋል። በትምህርት አሰጣጥ፣ በአለባበስ፣ በቲያትር፣ በሲኒማ ወዘተ የውጭ ባህል በቀላሉ ሊገባ ይችላል። እዚህ ላይ መጠንቀቅ ሳያስፈልግ አይቀርምና የኔም መጽሐፎች ብዙ ጊዜ የሚያተኩሩት ማንነታችን ላይ አፍሪካ ፓን አፍሪካኒዝም ያደረግነው አስተዋጽኦ ላይ የአድዋ ጀግኖች ውለታ ዙሪያ የሚያተኩሩ ናቸው። የጥናትና ምርምር ማዕከሉም ይህንን ዓላማ በማድረግ ኢትዮጵያዊ አስተሳሰቦችን፣ አንድነትን፣ ህብረትን፣ ፍቅርን የሚያሳዩ ነገሮችን ለማሳየት ተሞክሯል። መጽሐፉን ስትጽፈው ሊሆን ይችላል፣ ስትሸጠው ሊሆን ይችላል። እስቲ ያጋጠሙ ቻሌንጆችን ብንጠቅስ ለብዙ ሰው መማሪያ ይሆናል በሚል ነው። እንግዲህ መጽሐፍ በአሁን ሰዓት ማሳተም እጅግ በጣም ከባድና አስቸጋሪ ነው። አንደኛ ምንም እንኳን የሚጠቅም ነገር ይዘህ ብትገኝ ማለትም የሀገርን ታሪክ ብዙ ነገር ያን ለማዘጋጀት እንቅልፍ አጥተህ ነው የምትሰራው። ጥናቶችን ማድረግ አለ። የመጀመሪያ ደረጃ ሂደቶች አሉት። ያን ስለምጽፈው ነገር በቂ መረጃ አሰባስበህ መረጃውን አጠናቅቀህ በኮምፒውተር ታይፕ አድርገህ ከጨረስክ በኋላ ደግሞ ስርዓተ ነጥብ፣ የአማርኛ ፊደላት አጣጣል ላይ ግምገማዎች ይደረጋሉ። እንትኑ የጽሁፍ ደረጃውን ላይ እርማቶች ምናምን አድርገህ ታዘጋጃለህ። ከዛ በኋላ መጽሐፉ እንግዲህ የገጽ ሽፋን ታሰራለህ። ከዛ በኋላ ሌይአውት ምናምን ይባል ደግሞ አለ። የመጽሐፉ ሳይዝ A5 ከሆነ በA5 ታሰራለህ። ኦልሬዲ ለማተሚያ ቤቱ ማስተርፒሱን አዘጋጅተህ ይዘህ ትሄዳለህ፣ ማተሚያ ቤት ማለት ነው። ከዛ አስቀድሞ ግን ይህን ሂደቶች እያለፍክ ድጋፍ አድራጊ፣ ስፖንሰር አድራጊ ትፈልጋለህ። ግን በአሁን ሰዓት መጽሐፍ ላይ እንደዚህ ድጋፍ የሚያደርጉ ብዙም የሉም ድርጅቶች ማለት ነው። የሚያሳየው ምንድነው? ያው ለንባብ የሚሰጠው ቦታ እና ግምት ከጊዜ ወደ ጊዜ እየቀነሰ መምጣቱን፣ ደራሲያኖች በአብዛኛው በጣም አስቸጋሪ ሁኔታ ውስጥ ነው ያሉት እና በዚህ ስራ ላይ ቋሚ ህይወቱን የሚመራ ሰውም የለም። በአሁኑ ሰዓት ምንም ተጠቃሚም አይሆንም፣ ገንዘብም አይገኝበትም። እንደውም ለመጻፍም የሚያበረታታ ሁኔታ አይደለም እና ተስፋ በመቁረጥ ብዙ ወዳጆች አሉኝ እኔ ማቃቸው በዙሪያዬ። አንድ ቀን መታተሙ አይቀርም፣ እናንተ ጻፉ፣ አስቀምጡት፣ ጊዜው እንትን ሲፈቅድ ይታተማል በሚል ነው እና እኔም እንግዲህ የዛሬ 8 ዓመት በፊት አዘጋጃቸው ጽፋቸው የነበሩትን ስራዎች ጠርዬ አዘጋጅቼ እንግዲህ 46ቱንም በሂደት ጊዜው በሚፈጥረው ሁኔታ ለማሳተም ሀሳብ አለኝ እና ተስፋ እንዳይቆርጡ ጠንክረው እንዲቀጥሉ እንዲሰሩ ነው ሀሳብ መስጠት እንፈልግ። በጣም በጣም አሪፍ። ልክ ነው። ዋናው ፖይንት ከኛም የሚጠበቀውን እናርግ፣ እንዘጋጅ፣ ለትውልዱ ለማህበረሰብ የሚጠቅም ትናንት የነበረውን የሚናገር ዛሬ ያለውን የሚያሳይ ነገ ለሚመጣው ትውልድ ደግሞ የሚጠቅም ነገር መስራት ከተቻለ ጊዜው ሲመጣ ጊዜ ማውጣቱ በጣም አስፈላጊ በጣም ጠቃሚ ነገር ነው። ሶ ዊዝደም ፖድካስት ላይ ነው ያለነው። ያንዳንድ ደቂቃ ጥያቄዎች አሉን፣ ወደ እነሱ ልናልፍ ነው ማለት ነው። እንግዲህ የመጀመሪያው ጥያቄ የሚሆነው በህይወትህ ማን ወይም ደግሞ ምን በጣም ኢንስፓየር ያደርግሃል፣ በጣም ያነቃቃሃል፣ ወይም ደግሞ እንትናን በሆነው የምትለው አካል ካለስ? ያው በህይወቴ በጣም የማደንቀው ሰው ታገል ሰይፉን ነው። አይኔን የገለጠው ወይም ወደ ንባብ፣ ወደ ስነ ጽሁፍ፣ ወደ ትምህርት ቤት ሚኒ ሚዲያ ውስጥ ማቅረብ የጀመርኩት ቀፎውን አትንኩት የተሰኘውን የታገል ሰይፉን 50 አለቃ ገብሩ የተሰኘው ክፍል 1 ክፍል 2 ክፍል 3 እስከ ክፍል 5 ረጃጅም ግጥሞች ናቸውና እሱን በቃሌ ሳይቀር አጥንቼ ሚኒ ሚዲያ ላይ አቀርብ ነበር በዛ በልጅነት እድሜና ታገል ሰይፉ እጅግ በጣም ኢንስፓየር ያደርገኝ ነበር። መልካም። ሁለተኛው ጥያቄያችን በህይወት ያገኘኸው በጣም የጠቀመህ ምክር ምንድነው ይላል። ፒያሳ የሚገኘው የዳግማዊ ሚኒሊክ ሐውልት ላይ ተጽፎ የሚገኝ ነው። እሺ። ከትልቅ ወይም ከትንሽ መወለድ ሞያ አይደለም፣ ራስን ለታላቅ ታሪክ መውለድ ግን ሞያ ነው ይላል። ዋው። በህይወትህ ብዙ ነገሮች አድርገሃል፣ ሞክረሃል። ከነሱ መካከል ግን
ይህንን ማድረጌ በጣም ያኮራኛል እንኳንም አደረኩት የምትለው አንድ ነገር ካለ? እኔ በጣም የሚያኮራኝ ነገር በህይወቴ ውስጥ ብዙ ነገሮችን እሞክር ነበር። ከልጅነቴም ጊዜ ጀምሮ ብዙ ነገሮችን እሞክር ነበር። ነገር ግን የእዝራ ሱቱኤል የጥናትና ምርምር ማዕከልን ሳቋቁም እጅግ በጣም የሚያኮራኝ ውጤቶችን ስመለከት በጣም የሚያኮራኝ ያን ማዕከል በማቋቋሚ ነው ማለት ነው። ይህንን ማድረጌ ይቆጨኛል እንደው ባላደርገው ኖሮ የምትለው ካለ? 6ኛ ክፍል ተማሪ እያለሁ ላፕቶፕ እንዲኖረኝ እመኝ ነበር እና በጣም የሚገርም እንግዲህ ጥናትና ምርምር ማዕከሉም ከተመሰረተም በኋላ ላፕቶፕ አልነበረኝም። ከ6ኛ ክፍል ተማሪ ሆኜ እስከ ዩኒቨርሲቲ ትምህርት እስከጀምር ድረስ ላፕቶፕ አልነበረኝም። 11 አመት ማለት ነው። 11 አመት ላፕቶፕ አልነበረኝም እና በጣም ግን እመኝ ነበር እና የተለያዩ ሰዎችን እዛ ውጭ የሚመጡ ሰዎችን አምጡልኝ ምናምን ስል ምን ይሰራል ላፕቶፕ እነሱ እንደ ቅንጦት ነው ያዩት። ነገር ግን በጣም ሰፊ ነገር የምታገኝበት ነው። ብዙ ነገር የምትሰራበት ነው እና ይቆጨኝ ነበር ያኔ ላፕቶፕ ቢኖረኝ ኖሮ ብዙ ነገሮችን እሰራ ነበር ብዬ አስብ ነበር። ነገር ግን ያው ሂደቶች እንግዲህ 11 አመት ማለት ቀላል አልነበረም እና የሚቆጨኝ አንዱ በእነዛ አመታት ውስጥ ላፕቶፕ አለመኖሬ ስራዬን የበለጠ እንዳልሰራ አድርጎኝ ነበር። በኮምፒውተር ዕውቀትም በምንም ስኪልም እንትን እንዳልል መሰናክል ሆኖኝ ነበር። ያ ነገር ይቆጨኛል። በመላ ኢትዮጵያ የሚገኙ ቤተ መጻሕፍቶች አሉ። ለ25 ቤተ መጻሕፍቶች አዲስ አበባ ውስጥ፣ ባህር ዳር፣ ሐረር የተለያዩ የሀገራችን ክፍሎች የሚገኙ 25 ቤተ መጻሕፍት የተመረጡ አርበኞችና ጀግኖች የተሰኙ መጽሐፌን 50 ቅጂ ለአንድ ቤተ መጻሕፍት ሁለት ኮፒ ሆኖ ለ25ቱ 50 መጽሐፎች ስጦታ ለመስጠት ወስኛለሁ። ይሄንን መጪውን የካቲት 12 በማስመልከት በዛጎል የመጽሐፍት ባንክ በዶክተር እንዳለጌታ በኩል መጽሐፍቶቹ እንዲዳረሱ ነገ ነው ስጦታውን የምሰጠውና በዚህም በጣም ደስ ይለኛል። ይሄን እለት እና አርበኞች ታሪክ ለመዘከር ያው 50 መጽሐፎችን ስጦታ አበርክቻለሁ። መልካም በጣም አሪፍ ነው። ቆንጆ ቆይታ ነበር የነበረን። ብናነሳው የምትለው ወይም የዘለልነው ሐሳብ አለ? ያው የተነጋገርናቸው እንግዲህ በጣም ደስ የሚሉ ውይይቶች ናቸው። ምንም የዘለልናቸው የለም። ክቡራትና ክቡራን አድማጮቻችን እስካሁን ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። ዊዝደም ፖድካስት ፕሮግራምን በአዲስ አበባ ዩኒቨርሲቲ ሬዲዮ FM 99.4 እያዳመጣችሁ ነበር። የዕለቱ እንግዳችን ደግሞ እዝራ ነበረ። ከድርሰት እንዲሁም ከንባብ እንዲሁም ከታሪክ አንጻር በርካታ ነጥቦችን በጥልቀት ዳሰናል። አብራችሁን ስለቆያችሁ ከልብ እናመሰግናለን። እዝራም አክብረን ስለመጣህ ከልብ አመሰግናለሁ። እጅግ በጣም ነው የማመሰግነው እንግዳችሁ ሆኜ ስለተገኘው። ቴንክ ዩ